እናቴ ብትሆኚ ኖሮ ትተሽኝ ለመሄድ አታስቢም ነበር። አንቺ ነሽ ይሄንን የተናገርሽው? እንደውንም እናቴ ናፍቃኛለች። ምሳሌ ምን ማለት ነው? ቆይ የሞተችው እናትሽ ናት የናፈቀችሽ? እናቴ ናፍቃኛለች። ምን ፈለክ? ናፍቀሽ ነው። የማያውቁት ሀገር አይናፍቅም ይባል ነበር። ዝና ማን ነው እባክሽ? ዝና አበበ ደምሳ። ሄሎ መድብል። መሀሌት እርጉዝ ነኝ ከብሩክ አርግዣለሁ እያለች ትገኛለች። ይሄን የሰማች ቅድስት ደግሞ እንዴት ሊሆን ይችላል? እኔ እዚህ ቤት መቼ ድረስ ነው የምቀመጠው? በማለት እንግዲህ ሻንጣዋን ሰብስባ ለብሳ ተነስታ መድብልን ሸኘኝ እያለችው ትገኛለች ማለት ነው። ይሄን የሰማች ምሳሌ ግን ለሁላችሁም እየዋሻችሁኝ ነው፣ እናት እንሆንሻለን እያላችሁኝ ተዋሹኛላችሁ አይደል ወይ እያለች እያለቀሰች ትገኛለች። ቅድስትም ግን እንዴ እኔ እኮ እናትሽ ነኝ ምሳሌዬ ምን ሆነሽ ነው ብትላትም አይደለሽም እናቴ ብትሆኝማ ወደ ሀገሬ ሄዳለሁ አትይም ነበረ፣ ብትሄጂ እንኳን ይዘሽ ነበር የምትሄጂው ትላታለች። ይሄ ንግግር እንግዲህ የቅድስትን ልብ ሰብሯልና ቅድስትም ምሳሌ አንቺ ነሽ ግን እየተናገርሽው ብትላትም አዎ እኔው ራሴ ነኝ የተናገርኩት እያለች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። ምሳሌ ዛሬ ደስ የሚልና እንግዲህ በጣም ልብ አንጠልጣይ የሆነ ነው ማለት ነው። እንግዲህ ወይዘሮ መሀሌት እና ቅድስት ሊደባደቡ ነበረ። እሱም እንግዲህ በብሩክ ጉዳይ ነው። አቶ ብሩክ ተለከሰከሰ ብለናል ማለት ነው። ለጊዜው እንግዲህ ከመሀሌት ጋር አድሮ ጠዋት እንግዲህ በጣም ተናዳ ነበረ ቅድስት። እንግዲህ አሁንም አላረፈችም መሀሌት ማለት ነው። እሱም እንግዲህ ቅድስትን ለምን ወደ ሀገር ቤት አትሄጅም? በቃ ለምን የራስሽን ትዳር አትይዥም? መቼ ድረስ ነው እዚህ ቤት የምትቀመጭው? እንደምታየው ብሩክ እኔን ነው የሚወደኝ፣ አሁንም ከኔ ጋር ደግሞ አድሮ በደንቡ አይተሸዋል ነበር ያለቻትና እሷም እንግዲህ በጣም በመናደድ እኔና አንቺ እዚህ ቤት ሰራተኛ ሆነን አብረን መዝለቅ አንችልም ነበር ያለቻትና እንግዲህ ቅድስትን በጣም በመናደድ ጋሼ አንተ የውሳኔ ሰው ትመስለኝ ነበር፣ ነገር ግን የውሳኔ ሰው አይደለም፣ አቋም የለህም ነው ያለችው ማለት ነው። ይህን ስትናገር ቅድስት እንግዲህ ወይዘሮ መሀሌት በጣም ያዘነች ይመስል ቅድስትን ልትመታት ተነስታለች። ቅድስትም እንግዲህ አንገቷን ሴት ጠርግታ ነበር የያዘቻትና ሁለቱም ተጠናንቋል ማለት ነው። እንግዲህ ብሩክ ገላጋይ ሆኖ መከል ቤት ተገኝቷል ማለት ነውና ቅድስትም እንግዲህ ጋሼ አንተ በጭራሽ አትረዳኝም ነበር ያለችውና አየክ እንዴት እንደምትናገር የልብ ልብ እኮ ተሰምቷታል ነበር ያለችው ነገር ለማቀጣጠል ማለት ነው መሀሌት። እሱም እንግዲህ ዝም በይ አንቺ መሽገር የሆንሽ ሴትዮ፣ አንቺ በህይወትሽ እየኖርሽ የኔ መከራዬ ብቻ ነሽ። አንቺ ሴትዮ በህይወት እያለሽ እኔ መቼም ደስተኛ አልሆንም። አሁን ደግሞ ወደ ቤቴ መተሽ ቤቴን ትበጠብጭብኛለሽ አደለ ነበር ያላትና ብሩክም እንግዲህ ተረጋግቶ ቅድስት እስቲ ምንድን ያልተረዳውሽ እስቲ ቀስ ብለሽ አስረዳኝ ስላት እንግዲህ ቅድስትን በጣም በመናደድ እናንተ አብራችሁን ይመቻችሁ በማለት እንግዲህ ትታቸው ወደ ክላሷ ገብታ እያለቀሰች ትገኛለች። ብሩክም እንግዲህ እጁ እየተንቀጠቀጠ መሀሌትን ለመምታት በእጄ ላይም ሰበብ ትሆንብኛለች እያለ እንግዲህ አንቺ ሴትዮ በሰላም ከዚህ ቤት ብትወጪ ይሻልሻል፣ በእጄ ላይ ሰበብ እንዳትሆኝብኝ በማለት እንግዲህ በጣም ተናዶ ነበረ። እሷም እንግዲህ ወይኔ በእሷ ምክንያት ሊመታኝ ነው አይደለ እቺ እማትረባ ሰራተኛ እያለች እንግዲህ በጣም ተናዳ ነበር። እሷም ብሩክም እንግዲህ ቅድስትን ለማረጋጋት ሞክሮ ነበረ። እሷ ግን ምንም ልትረጋጋ አልቻለችም። መቼ ድረስ ነው እኔ እዚህ ቤት ሰራተኛ ሆኜ የምቀጥለው? ይህን ሁሉ ጊዜ እኮ እዚህ ቤት የተቀመጥኩት የሆነ ተስፋ አለኝ ብዬ ነው። አሁን ግን ይበቃኛል ነበር ያለችውና እንግዲህ መድብልም ሲመጣ ሻንጣዋን ሰብስባ ነጠላዋን እንግዲህ ለብሳ ሳሎን ላይ ቁጭ ብለን የጠበቀችው ማለት ነው መድብልን። ይሄን ያየ መድብል ግን ወዴት ልትሄጂ ነው አልገባኝም ነበር ያላትና እሷም እንግዲህ ሸኙኝ በቃ ብቻ ነበረ። ወዴት ነው ምን ሸኝሽ ቢላትም አይ ሸኘኝ መድብል በቃኝ ብቻ የምትለዋን ቃል ብቻ ነበር የምትናገረውና እሱም እንዴት ነው ሸኝ የምትይው? ስንት ነገር አብረን አውርተን ስንት ነገር ተባብለን ደግሰን ሰርግ እንደግሳለን ብለን ብዙ ነገር ቃል ተግባብተን እንዴት ነው ያ ነገር ሁሉ ወደ ኋላ የተመለሰው? ምን ሆነሽ ነው? ምንድነው የተፈጠረው? እያለም እንግዲህ እየጠየቃት ነበረ። ቅድስት ግን ለመናገር ፈቃደኛ አልሆነችም።
መጨረሻ ላይ ምንም ቢሆን እኮ እኔ ታላቅ ወንድማችሁ ነኝ፣ ብትቸገሪ ብትበደይ ለእኔ ልትናገሪ ይገባል እና ምንድን ነው ንገሪ ነበር ያላት። እና እሷም እንግዲህ እናንተ እዚህ ቤት ማህሌትን ያስገባችሁት ለስራ አብራችሁ እንድትሰራ ነው አይደል ነበር ያለችው። እና እሱም አዎ ለስራ ለአንዳንድ ነገሮች እንድታግዘን እንደዚሁም ምስክር እንድትሆንልን እነኛን አጭበርባሪ ሌቦችን ለህግ ግን ካቀረብናቸው በኋላ መንቀረን ከዚህ ቤት እናስወጣታለን ነበር ያለውና ቅድስት ግን ያየችውን አይታለች ስለሆነ አይጋሼ ነገሩ አይ መድብል ነገሩ እንደዛ አይደለም ነበር ያለችውና እና እንዴት ነው ቢላትም እንግዲህ እንደ በፊቱ ከብሩክ ጋራ ናቸው ያሉት፣ አብረው ነው የሚያድሩት፣ አብረው ነው የሚውሉት ነበር ያለችውና እንግዲህ ይህን የሰማ መድብል አላመነምና እንዴ ብሩክ ወንድሜ የኔ ወንድም ብሩክ ከማህሌት ጋር ይተኛል ነበር ያላትና አው ያንተ ወንድም አይ በፍጹምማ የኔ ወንድም ብሩክ ይሄንንማ አያደርግም፣ ልትገለው ያለችን ሴትዮ አብሯት አደረን ምትይ ነበር ያላትና ቅድስትን አላመናትም። እንግዲህ ቅድስትን ካለማመኑ ወዲያው ነው ብሩክ ላይ ደወለ። ብሩክ ላይ ደውሎ እንግዲህ ብሩክም ሲመጣ አንተ ከማህሌት ጋር ምን እያደረክ ነው ቢለው እንግዲህ አይ ምንም አላደረግንም አብረን ያደር ነው እንጂ ምንም የተፈጠረ ነገር የለም ብሎ ለራሱ ተናገረ ማለት ነው። እንግዲህ ዋሽቶ ማምለጥ ስለማይችል ነው። ቅድስት በአይኗ በብረቱ አይተዋለች ስለሆነ ማለት ነው። እና ምንም የተፈጠረ ነገር የለም ነበር ያለው። እና አንተ እንዴት እንደዚህ ታደርጋለህ? ህይወትህን ያመሰቃቀለችው ሴትዮ ልጅህን ለመግደል አንተን ለማስገደል 4 ወር ሙሉ ስንት ወር ሙሉ በሷ ምክንያት ታስረክ ቤትህን አንተ በህይወት እያለክ እወርሳለሁ ቤቱ አይሸጥም ልጇ ትታከምም እያለች ያለ ሴትዮ ጋራ እንዴት ልተኛ ቻልክ? እንዴት አምናሃል ልተኛ ቻልክ? ብለው አይ ማህሌት ደካማ ጎኔን ስለምታውቀው በዛን ያሸነፈችኝ አብረንተኛን እንጂ ደግሞ ምንም የተፈጠረ ነገር የለም ያል ነበርና ቅድስትም ግን እኔ ከአንድ ወንድ ጋር አድሬ ምንም አልተፈጠረም ብልህ ታምነኛለህ ነበር ያለችውና አይ እሱማ ከባድ ነው ነበር ያለው። እንግዲህ ቀለል አርግቶታል በሱ መንገድ ብሩክ ማለት ነው። ብሩክ እንደዚህ አትልከስከሱነት ጥሩ አይደለም። እንግዲህ መጨረሻ ላይ እንግዲህ የትም እንደማትሄድም ያው ቃል አስገብቷታል ማለት ነው መድብል። ብሩክም ተነስና ይቅርታ ጠይቅ ተብሏል። እንግዲህ እሷም እሺ ይቅርታ ብላለች። ነገር ግን እዚህ ቤት የምትቀመጠው ማህሌት ምስክር እስከምትመሰክርና እነኛ ሰዎች እስከሚያዙ ብቻ ነው። ከዛ ውጪ እኔ ነኝ መንቀሬ ለራሴ የማውጣት። ጥፋት እንኳን የሚያጠፋ ቢሆን ስህተት ቢፈጠር ከዚህ ከቤት መውጣት ያለብሽ አንቺ ሳትሆኚ ብሩክ ራሱ ነው። እኔ ራሴ ነኝ የማስወጣው። ብሩክ እንግዲህ ወዳ እንደዚህ አይነት ስህተቶችን በትፈጠር ፈጣሪ አይለመነኝ አለቀህም ነበር ያለውና እሱም ሁለተኛ እንደዚህ አይነት ስህተት አልሰራም ነበር ያለውና እንግዲህ ተነስና ይቅርታ ጠይቅ ቅድስትን ተብሎ ያው ይቅርታ ጠይቋል ማለት ነው ቅድስትን። እሷም ይቅርታዋን ተቀብላለች፣ ሻንጣዋንም ወደ ቦታው መልሳለች ማለት ነው። እንግዲህ ምሳሌ ይሄን የሰማች እናቴ ብትሆኚ ትተሽኝ አትሄጂም ነበረ ብትሄጅ እንኳን ይዘሽኝ ነበር የምትሄጁን ያለችው። እንግዲህ የምሳሌ አነጋገር በጣም የሚገርም ነው። አይታችሁታል። እናቴ ብትሆኝ እንኳን ይዘሽኝ ነው የምትሄጁ እንጂ ትተሽኝ አትሄጅም ነበር፣ ሁላችሁም እየዋሻችሁኝ ነው ስትል እንግዲህ ማህሌት ምሳሌ በጣም ነው ቅድስት በጣም ልቧ የተነካው። ማን መክሮብኝ ነው እቺ ልጅ በቃ አደገች ማለት ነው እንደዚህ የምትነጋገረው ነበር ያለችው። እንግዲህ ምሳሌ በፊት ስናያትና አሁን አድጋለች ማለት ነው። አነጋገሯም በዛው ልክ ነው ማለት ነው። ጠበቅ ያሉ ንግግሮችን ነው የምትናገረው። እንደዚሁም እንግዲህ ሉላና ሞገስም ነጻነታችንን አወጅን እያሉ ባሉበት ሰዓት እንግዲህ ጠበቃ የተባለው ሰውዬ ሚስቴን አሳምኛታለሁ አይ እንደሆነ አቀናብራችሁ እንደሆነ ሚስቴ አይታለች እንግዲህ አታምንሽም፣ ደግሞ ናፍቀሽኝ ነው የደወልኩት፣ ያላዩት ሀገር ይናፍቃል ሲባል ያላዩት ገላም ይናፍቃል እንዴ እያለ እያወራት ነበርና እሷም አንተ ሰውዬ እንኳንም ማሳመንካት፣ እኔ የያዝኩትን መረጃ ይዣለሁ፣ እሱ የሚያገባኝ ነገር የለም፣ ነገር ግን ምን ፈልገህ ነው የምትፈልግ የደወልከው? የተግባባንበት ነገር አለ አይደል እንዴ? ተነጋግረን እኮ ጨርሰናል ነበር ያለችውና እንግዲህ ይህን ሲል እየሰማ ሞገስም አምጪ ውስጥ እኔ ላውራው ሲል እንግዲህ ባለቤትሽ ደግሞ አጠገብሽ ነው ያለው መሰለኝ ነበር ያለውና ነገር ግን ዛሬ የደወልኩት ሌላ ነገር ላወራሽ አይደለም
የሆነ የምስራች ልነግርሽ ነው ነበር ያላት እና እሷ ምንድን ነው የምስራች ደግሞ ምን ነግረኝ ስትለው ዝናን ታቂዋለሽ ወይ ነው ያላት። ዝናን ታቂዋለሽ ወይ ስላት እንግዲህ በጣም ነው የደነገጠችው። ስልኩን እንግዲህ ከእጇን ያመለጣትና አንቺ ከዝና ተደበቀሽ እንደምትኖሪ አውቃለሁ፣ ስለዚህ ለዝና ያለሽበትን ቦታ ጠቁሟለሁ፣ እቤትሽ ድረስ ይመጣልሻል ነው ያላት። እንግዲህ የአጭበርባሪ ሰውዬ ከነዝና ጋራ እንደሚል ከሰከስ ነው እየደረስንበት ማለት ነውና የምንመለከተው እንግዲህ ከነዝና ጋር በምን አይነት መንገድ ተገናኘ የሚለው የሚገርም ነውና እንግዲህ እሷ በጣም ደንግጣለች። ወዲያውኑ እነሱም እንግዲህ በቃ ይሄ ሰውዬ ያለንበትን ቦታ ካወቀ አሁኑኑ ሊመጣ ይችላል፣ ይሄ ደግሞ ለሉላ አደጋ ነው ማለት ነው። ሲጀመር ጀምሮ ዝና ሉላ እዛ ከተማ ውስጥ እንዳለች አያውቅም። እዛ ከተማ ውስጥ እንደሌለች ወደ ሌላ ቦታ እንዳለች ነው የሚያውቀው እንጂ እዛ ከተማ ውስጥ መኖሯን ቢያውቅ ሌሊት ተቀን ነበረ በእጁም በእግሩም የሚሄደው ማለት ነው። ነገር ግን ኢቴሟም እየተንቀሳቀሰ አይደለም፣ ስልኳም ሁሉ ዝግ ነው። እዚህ ከተማ ውስጥ ብትሆን ደግሞ ኢቴሟ ይንቀሳቀስ ነበር ያለውና በፊት እንግዲህ በኢቴም ካርዱ ነበር እየተከታተላት ያለው እና ስለዚህ እዚህ ከተማ ውስጥ የለችም ብሎ ነው የሚያምነው። አሁን ግን ከመጣ ይገለኛል እኔ ነበር ያለችውና ቦታ እንቀይር በቃ ቤት እንቀይር የምትለውም እንግዲህ ሞገስም አይ መቼ ድረስ ይህን ሰውዬ ሸሽቼ እችላለሁ፣ የመጣውን ነገር ሁሉ እጋፈጠዋለሁ፣ የትም አንሄድም ነበር ያለውና በዚህ መሀል ግን መድብልም ደውሎላቸው ነበረ። እንግዲህ መድብልም መታችሁ እኛ ጋር ማትጫወቱት ለምንድን ነው ቢልም አይ ችግር ውስጥ ነን ያለ ነው ብሎስ ነበር። ምንድን ነው ችግሩ ቢለውም እንግዲህ ጠበቃ የሚባለው ደውሎ ነበረ። ለሉላ ደውሎላት ዝናን ታቂዋለሽ ወይ ብሏታል። ስለዚህ ያለንበትን ቦታ ለዝና ነግሮታል ማለት ነው። እኛ ያለንበትን ቦታ ደግሞ ዝና አወቅን ማለት በደቂቃዎች ውስጥ እኛ ጋር ይመጣል። ድጋሚ ሉላ ማጣት አልችልም፣ እኔ ንብረቴ ሊመለስልኝ ነው፣ ነገሮች ሊስተካከሉልኝ ነው ስል ነገሩ ሁሉ እየተዘጋብኝ ነው ነበር ያለውና ይሄ ነገር ለሉላ በጣም ከባድ ነው። አሁን ሉላ እየሰማች ነው ቢለውም አይ ሉላ እየሰማች አይደለም ተኝታለች ነበር ያለው። ነገር ግን የሚወራውን ነገር ሁሉ ሉላ እየሰማች ነበረና ስለዚህ ለምን ወደ ሌላ ቦታ አትቀይሩም ቢለውም የትም አልቀይርም፣ ከዚህም በፊት ብዙ ቦታ ሸሽቻለሁ፣ አሁን የትም መሸሽ አልችልም፣ አሁን ደግሞ አንተም አለክ ብሩክም አለልኝ፣ ስለዚህ ማንንም አልፈራም እናንተ አላችሁልኝ ነበር ያለውና ቢሆንም አንድ ቦታ አይደለንም ያለነው እኛ መተን አንተ ጋር እስከምንደርስ የሆነ ችግር ሊፈጠር ይችላል እና ቦታ ብትቀይሩ ጥሩ ነው እያለ እንግዲህ እያወራው ነበርና በዚህ መካከል በር ተንኳኩቷል ማለት ነው። ማን ነው በሩን ያንኳኳ ይመስላችኋል? መጨረሻ ላይ የምነግራችሁ ይሆናል። እንግዲህ መርዙ ደላላውም ደግሞ ከጥቁር አዝሙድ ፍቅር ይዞታል ማለት ነው። እና ጥቁር አዝሙድ እንግዲህ ኤፍራታ ናት ማለት ነው። እያለቀሰ ነበረ እንደ ሕፃን ልጅ እናቱ ገባ ሄደችበት ሕፃን ልጅ አይታችኋል? ምናምን የሚያለቅስ ሕፃን ልጅ እንግዲህ ዳጣ መታበት ነበረ። ምን ሆነ ነው ደግሞ ትነፈርቀው ብትለው አረ ስራዬን መስራት አልቻልኩም ከለከለችኝ። ምንድን ነው የከለከለችህ? ምንድን ነው የተከለከልከው? ሰው እንትን ከለከለ ኮሚሽን ያልሰጡክ ስንትን የከለከሉክ እያለች አረ እባክሽ አይደለም ምን ሆነሃል? ስራዬን ራሱ መስራት አልቻልኩም፣ ከሰው ጋራ መጨቃጨቅ አልቻልኩም፣ ፈዝዝ ብያለሁ፣ ብር መስራት አቁም ያለው ምን ሆነክ? ኤፍራታ እምቢ አለችኝ ነበር ያሉ። ምንድን ነው እምቢ አለች እንዴ? ምን አድርገህላት ብትለውም እንግዲህ ይኸውልሽ ምንድን ነው ያላደረግኩላት? የአንድ ወር ቤት ኪራይ ደፈንኩላት፣ ስፔሻል በርገር ጋበዝኳት፣ ይህን ሁሉ አድርጌላት ምን አድርገህልኝ ነው እያለችኝ ነው ያለው። እና አንተ ደግሞ ይሄን አድርገህ ነው እንዴት ታዲያ ሌላ ነገር የምትፈልገው? በል ሌላ ቤት ቀይርላት፣ እኔ ደግሞ ወስጄ አስታርቃችኋለሁ ብላ እንግዲህ ወስዳ አስታርቃችኋለች ማለት ነው። መርዙ ደላላው ፍዝዝ ብሏል። እንግዲህ አይኗን ውስጥ ነበር የሚያት ኤፍራታን፣ ጸጉሯን ይዳብሳል፣ እጇን ይጎትታል እና ለጋ ፍቅር ያንከራትታል እንዴ አይዞን በሉት። ያ እንደዛ የሚለፈልፍ ደላላ በእናንተ ምትክ የሚሞት ሰው አለ የሚለው ደላላ፣ ሲኦልም ከሆነ በእናንተ ምትክ የሚሄድ አለ የሚለው ደላላ ፍዝዝ ብሎላችኋል ማለት ነው። እንደ ጠላታችሁ ፍዝዝ ይበላላችሁ።
እንግዲህ መጨረሻ ላይ ያስታርቋቸዋል። ኤፍራታም የጥቅም ሰው በሆነው መጠንም ቀላል ሰው አይደለችም። እቺ ቤቷ ትንሽ ጠባኛለች፣ ሰፋ ያለች ቤት ታስፈልገኛለች ብለዋለች ማለት እሱም እሺ እናይበታለን ብሏታል። እንግዲህ ያው የሚከራይ የሚሸጥ ይባል አለ እኮ ነው የምትለው እሷ ለእኔ ፈልግልኝ ስትልህ ግን ጌት እናይበታለን ትላለ ወይ እናንተ ደላሎች እያለ ሙድ እያዘችባቸው ነበርና የሞገስን በር ማን ያንኳኳ ይመስላችኋል? ዝና ወይስ ዳጣ? እኔ በግምቴ ዳጣ ነች የመጣችው፣ ወይስ ደግሞ ጠበቃው ራሱን የመጣው ያጣብቀውና ብያለሁ። የዛሬ ቪዲዮ ይህን ይመስላል። ቀጣይ እስከምንገናኝ ቸር ሰንብቱልኝ።